የምትከዳ ብቻ ሳትሆን የምትበላ ሀገር ነች እቺ። የኔ ነሽ ያሏትን ድልድይ ሰብራ መነጋገሪያ ዘግታ ልትፎክር የምትቀጣት የውርደታሞች አገር አዝናለሁ። ባይ የውርደታሞች አገር ድልድይ ሰብራ ዜጎቿን ገላ የምትፎክር ሀገር። እነዚህ ተራ ድርጆች ናቸው። እነዚህ አጠገቡ ያሉ ሰዎች ቀን ቀን የሚያሞግሳቸው ማታ ማታ እነዚህ ናቸው። ያው ሰምታችሁታልና ጨለማ ውስጥ ነን ያለ ነው። የህሊና ጨለማ፣ የእምነት ጨለማ። ይህች ሀገር ያመኗትን ከርታ የተሻለ አስበው በእምነት የተለዩዋትን በልታ የት ድረስ እንደምትሄድ አላውቅም ነው ያለው። የቆሙላት ሰዎችን ታንጓጣለች፣ አንጓጠጠች። በሺዎች በልተው አሁን ያሉ ስልጣን ላይ ደግሞ በሺዎች በልተው አሁን ደግሞ እነሱ በሺዎች ተበልተው በቁማቸው ተበልተው ይሞታሉ ነው ያለው። ቃሌ ነው፣ ይሄን አስቀምጪው፣ የሚሆን ነገር አይታወቅምና ቃሌን አስቀምጪው። እነዚህ ተራ ድርዮች እንግዲህ ብልጽግና ይሄ ሰው ምርጥ ሰው ነው። በብልጽግና አንደበተ ርቱዕ ነው። በጣም አንደበተ ርቱዕ ነው። ነገሮች ይገልጻል፣ ሀሳቡ ይገልጻል። በጣም ብልጽግና በቃ ይሸታል ሲያወራ። ሪል ዘሪሁን ይሄ ነው። የምር ውስጡ ያለው ዘሪሁን ይሄን ነው። ምንድን ነው የሆንከው? ለምንድን ነው ተጋሩን ከርተ የትግራይ ወዳጆችን በክፉ ጊዜ ጓደኝነት እንደዛ አይደለም። ሲመች አይደለም ጓደኛ የምትሆነው። ገንዘብ ሲኖር ብቻ አይደለም ጓደኛ የምትሆነው። ትላንት ፒኤልኤፎች ገንዘብ ስለነበራቸው አዲስ አበባ ስለነበራቸው ከአለሙዲን ጋር ከዛም እየሄድክ በዚህ ኢፍቲን የሚባል ጋዜጣ፣ በዚህ ዛሚ ኤፍ የሚባል ሬዲዮ፣ በዚህም በጣም ቪአይፒ እኛ የማናውቃቸው ሰዎች ጋር ከፍተኛ ምንም እኛ የት እናያቸዋለን። ትልቅ ሰው የነበረ መጨረሻ ላይ እነዚህ ውዳቂዎች ጋር ገብቶ ለሆዱ እንደዚህ ሲሆን የምር እንደዚህ ነው። ፔንፉል ነው ይሄ። እኔ ፔንፉል ይሄ ለመስማት ከባድ ነው። ቆራርጠ ነው። ይሄ ንጹህ የሚባል ንግግሩ ነው። ንጹህ የሚባል ሌላ አለ ስለማያስፈልግ ነው። ቆራረጥ ነው። እያንዳንዱ ብልጽግና አካባቢ ያለው ሰው እጃችን ይገባል 400 ምናምን ድምፅ 400 ምናምን ድምፅ ከኢታማዦር ሹሙ ጨምሮ 400 ምናምን። እያንዳንድሽ ስክሪን ላይ ምን ታወሪያለሽ? ተደብቀሽ ምን እንደምታወሪ እናውቃለን። አንዳንድ ዲስፕሊን ትንሽ ጠንቀቅ ብለን ራሳችን ኢሞሽናችን እየተቆጣጠርን እንሂድ ብለን ነው። ለኢትዮጵያ ሕዝብ የምታወሩት ሌላ ነው። ስክሪን ላይ የምታወሩት ለብቻችሁ የምታወሩት ሌላ ነው። አንድ ሰው አብይ የሚባል እንዲህ ብሎ አንቀጥቅጦ ሲገዛችሁ ግን ያሳዝናል። አንድ ሰው እነ ሬድዋን አንድ ሰው በዚህ ሰውዬ ስትሰቃዩ፣ እነ ሽመልስ አንድ ሰው የነጌታቸውና የነጻድቃን ያው ይታወቃል። እነሱ ችግር የለውም። እነጻድቃን የነጌታቸው በቀላሉ በቀላሉ የሚገኘው በጣም በቀላሉ ኢንትረስቲንግ ሐራ መሬት የሚባሉ ሰዎች አሉ። ዘራፊዎች ናቸው። የትግራይ እኛ እኮ ያ ቡድን ያ ጉጅሌ ምናምን እያለ የሚሰደበው ጀነራል ገሌ ኮሎኔል ገሌ የሚባለው ሞጭላፋ ሌባ ሁላ ነው። ሌባ ሁላ ይሄ ወለጋ የሚባለው በሉት። ይሄ ወለጋ ምናምን የሚባል ይሄ ማን የሚባለው ጉዕሽ የሚባለው አለን መረጃ ነበረን። መረጃ ላይ ባለጌዎች ናቸው። ግን የትግራይን ሕዝብ እንደዚህ ክራችሁ ሌቦች ሆናችሁ አዲስ አበባ እጃችሁ ላይ ስንት ነገር ይዘን ነው ይታወቃል። ደግሞ ታውቃላችሁ እናንተ። የትግራይ ሕዝብን ግን ለውጥ ፈልገን ነው ሐራ መሬት ነው ናውጣ እያላችሁ የትግራይ ወጣት በፀሐይ እየተቀቀለ ትግራይን ከፋፍላችሁ በወረዳ በቀበሌ እናንተ አዲስ አበባ ሄዳችሁበት ምክንያት ገብተውናል። እጃችሁ ላይ ገብቷል። በስም ነው የምጠቅሰው፣ በስም ይሄ አጭበርባሪ የትግራይ ፕሬዚደንት የነበረው አለቃ ጸጋዬ በርሄ እናውቃለን። እኔ ነግሬዋለሁ ከዚህ በፊት እንፋረደዋለን። ሌላ ጊዜ እንፋረደዋለን። እጁ ላይ መቀለ ነው። ትግራይ ነች የምጠብቀው እሱን አለቃ ጸጋዬ ትግራይ ነው የምጠብቀው። ቦዲጋርድ አለው። ምን እንደሚያደርግ ምን እንደሚሰራ ግን መረጃ አለን እኛ እጃችን ላይ። ግን ትግራይ እየጠበቀችው የቀድሞ ፕሬዚደንት ነው እየተባለ የተጠበቀ ለማንኛውም ወደ ስሜ ሳንገባ ወደ ሌላ እንሂድ። ጌታቸው እንዳልኳችሁ ሰውየው አብይ ድንክ ነው የፖለቲካ ድንክ ነው ያለው
በዛ ነው ያለው ቋቋም እሱ ነው። ዛሬም ድረስ እሱ ነው። ግንኙነታቸው ግን ትራንዛክሽናል ነው። ሰጥቶ መቀበል ነው። እኔ ትግራይን አዳክምላለሁ፣ ትግራይን እሰድብልሃለሁ። እኔ መተዳደሪያ ምንድን ነው ቢባል ጌታቸው ረዳ በምንድን ነው የምትተዳደረው ሲባል አስተማሪ ነኝ፣ አርሶ አደር ነኝ፣ ግብርና ምናምን አይልም። የድሮ ጓደኞቼን በመስደብ የድሮ ድርጅቴን በመስደብ እና በማንቋሸሽ በመዋሸት ትግራይን በመከፋፈል በዛ ነው የተዳደረው። በእነዚህ ቤት እነዚህ ጌታቸውና የሴት ደላላ የነበረው የመቀሌ ዩኒቨርሲቲ ፕሬዚደንቱ የመቀሌ ዩኒቨርሲቲ ተማሪዎች ሴት ደላላው እነዚህ ሰዎች ትዴፍ ተበተን ትዴፍ ምናምን ሲባል በምን አእምሮ ውስጥ ብልጽግና የሆነ ነገር ከተነጋካ ምስ አድርግ ያዘው አለስ ምህላል ተዘይ ለመደግ ምናምን ለመደ ይባላል። ከአህያ የዋለ ምን ባይለምድም ይሄ የሆነ ነገር ይለምዳል ይባላል። ብልጽግና ጋር ስለዋሉ ምንድን ነው አእምሯቸው በሙሉ አድርግ እሺ በል ይሆናል፣ ተመኝ ይሆናል ነው። ይኸው መቀለ እንገባለን። አብይ አህመድ ከማን ጋር ገጥመው ነው መቀለ የሚገባው? ከማን ጋር ገጥመው ነው አስመራ የሚገባው? ከማን ጋር ገጥመው ነው አማራ የሚያሸንፈው? ከኢትዮጵያውያን ጋር ገጥሞ ምስራቅ አፍሪካ በሙሉ ተጣልቶ ቆሌው በሙሉ የተገፈፈ ሰራዊት ይዞ በየቦታው አሁን እየፈረሰ የትና የት እየደረሰ ያለው የኢትዮጵያ ሰራዊት ይህን ተማምነው እነ ብርሃኑ ጁላን ተማምነው አበባው ታደሰ የከዳውን ተማምነው ሊመጣ አይችልም። ማንም የመቀለ ዩኒቨርሲቲ የሴት ደላላ የነበረ ሚዲያ ላይ መጥቶ በቃ ሁይ እነዚህ ለካ እንደዚህ እያሉ እኮ ነው እንዲባል ቆሌ የተገፈፈ ነው ምድረ እንትን አውደልዳይ ጫትና እንትን ላይ ተጥሎ የሚውለው የሚያድረው። ለማንኛውም በስህተት ጌታቸው ረዳ ነገር አንድ ቀን በስህተት ወደ ስልጣን የመጣ ትንሽ ሰው ግን ትልቅ አደጋ ያመጣ ነው አሉ አብይ አህመድን ሲገልጸው። the way he described him እኔ ይገርመኛል። በቃ ይሄ ሰውዬ በስህተት ወደ ስልጣን የመጣ ትንሽ ሰው ግን ትልቅ አደጋ ያመጣ ያስከተለ ነው ያለ። ይሄን ህይወት ላለው ሰው ፖለቲካ ለሚያውቅ ሰው የጌታቸው ንግግር ሂስቶሪክ በጣም ሂስቶሪክ ነው። ይሄን ቋንቋ አብይ ጌታቸው ረዳ ትተዋል ወይ? እውነት ጌታቸው አሁን ጆኖሳይድ ተፈጽሟል፣ በትግራይ ህዝብ ላይ ጆኖሳይድ ተፈጽሟል ብዬ አምናለሁ። አይ ቢሊቭ ጆኖሳይድ ሃዝ ቢን ኮሚትድ ኢን ትግራይ ብሏል። እና the prime minister himself led the genocidal war in ትግራይ ነው ያለው። አብይ አህመድ ጆኖሳይድ የተፈጸመበት ትግራይ ህዝብ የጦርነቱ መሪ እንደነበረ እያወቀ በአልጀዚራ ዊትነስ እያደረገ እየመሰከረ የዚህ ጆኖሳይደር መንግስት አማካሪ ነኝ ብሎ መቀበሉ ራሱ ሰውነት አይደለም፣ ሰው መሆን አይደለም። እኔ ደግሞ የትግራይ ህዝብ እኮ ነና ይላል፣ ሱዳን ያለው ሰራዊታችን ይላል፣ የኛ ያለ መግለጫ የሚሰጠው አንዳንዴ ኢንተርቪው የሚያደርግ የኛ ሱዳን ዘሎ ናህና ሰራዊት ይላል። ሳይጭበረብር ማለት ነው። ወደ ትግራይ ለመሽተት ያው ይሄ ሲሞክር ማለት ነው። ለማንኛውም እንሂድበት አንድ ጉዳይ አለን። አብይ የወደቀበት ምክንያት እዚህ ላይ ከእጁ ሾልኳ እቺ ስልጣኗ ከየት አድርጋ 4 ኪሎ ቀይ ባህር እያማተረ ወልቃይት የኔ ሎቶሪ ነው እያለ እዚህ አካባቢ TPLF የሚባል ረስቻለሁ፣ ፕሪቶሪያ የሚባል ዘንግቼዋለሁ እያለ ነገር ከእጁ እንዴት እንዳመለጠ ጠላት እንዴት እንዳፈራ ጭምር ማለት ነው። ይህን መጀመሪያ ሲያስበው እንዴት አድርጎ ሂሳብ እንዳሰላ ራሱ ሂሳብ ስሌት ነው። ፖለቲካ እኮ ስሌት እኮ ነው። ከዚህ በኋላ ስቴፕ 1 ስቴፕ 2 ስቴፕ 3 ከዚህ በኋላ ማን ልታደርጉ ይችላሉ? ማን እኔ የሄድኩበት ጥምረት እሱ ጽምዶ ፈጥሮ አይደል? ጽምዶ ፈጥሮ ነው ወደ ትግራይ የዘመተው። እኔ የሄድኩበት መንገድ ሌላ ማን ሊሄድበት ይችላል ብሎ አለማሰብ ደደብነት ነው፣ ድልብ ደደብነት ነው። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግረሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ውስጥ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው። እነኚህ ሰዎች ተሰባስበው ማፍረስ አለብን ያሉት ትግራይን የትግራይን ህዝብ መሰረታዊ እሴቶች ለመደምሰስ የትግራይ ህዝብ ቀና ብሎ የሚሄድበት ሁኔታ ማጥፋት መቻል አለብን
የተንበረከከ ትግራዋይም ቢሆን የራሱ ችግር ያለበት ነው ብለው ስላመኑ ትግራዋይ እንደ ህዝብ መጥፋት አለበት። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ይሄ ሰውዬ እኮ ለፒኤችዲ ለትልቅ ትምህርት ስኮላርሺፕ ምናምን ሄደ ይመስላል እኮ። የተማርኩት እኮ ፕሪቶሪያ የሚባል ነበር። እስቲ 94 ዲግሪ ይዘ 12ኛ ክፍል ማን ነው ሽፈራው ሽጉጥ ያነበበው እኮ አለ ፓርላማ ላይ ታስታውሳላችሁ አይደል ተመልካቾች? በ1994 ከማይክሮሊንክ ዩኒቨርሲቲ በመጀመሪያ ዲግሪ በኮምፒውተር ሳይንስ ኢንጂነሪንግ ብሎ ከዛ 12ኛ ክፍል ዘጭ ያለ ደብተር ይዞ ኤክስቴንሽን ይማራል እዛ ትምህርት ቤት የማታ ትምህርት መስከረም ምንድነው መስከረም 23 ከፍተኛ 23 ሁለተኛ ደረጃ ትምህርት ቤት 12ኛ ቢ ሴክሽኑ ራሱ አትራሳ ማንም አይራሳት 12ኛ ቢ እኔ ድሮ 12ኛ ኤ ነበር። ያውን ዲግሪ ነበረኝ። ዲግሪ በዛ ለትምህርት ነው የተማርኩት ይላል። ሲቀልድ ነው ይሄ። ፕሪቶሪያ ሲባል ግራ እየገባ ይመጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እና ተመልካቾች ይሄ የ12ኛ ክፍል ቢ ተማሪ ትቢቱ ይታያል፣ ፊቱ ላይ ይታያል። እኔ የሚለው ትቢቱ ነው የሚታየው። በሱ ቤት ምንም አያጋጥመኝም። ለምን? ጌታ ነግሮኛል ነው። ምንም አይነት እኔ ያደረግኩትን አድርገው ይመጣብኛል። ምንም እኔ ቁጭ በል ካልኩት ቁጭ የሚል ህዝብ ነው የትግራይ ህዝብ። ጌታቸው ረዳ ሐሳይ ምንድን ያለው እኔ አማራን ልካስገባው ነበር፣ ኦሮሞን ልካስገባው ነበር። ያስቸገረኝ እኮ የትግራይ ህዝብ ህወሓት አይደለም ስለኔ ነበረው የትግራይን ህዝብ ነበር የሚለው ጌታቸው ረዳ ሐሳይ ነው። ያኛው ሰው በህይወት እያለ የነገረን እኮ የሚያስቸግረን የትግራይ ህዝብ ነው። ጌታቸው ምን ይላል? ይሄ ሰውዬ የዚህ ሰውዬ የትግራይ ህዝብ አስቸጋሪ ነው ብሎ ማጥፋት የሚፈልገው የትግራይ ህዝብ ነው ብሎ የነገረን ሄዶ የእሱ አድቫይዘር ሆኖ አዲስ አበባ ሄዶ ይህን ሰውዬ ሙልጭ አድርጎ ያጥበዋል፣ ክሊን ያደርገዋል። የሱ ኃጢአት ምናምን አድርጎ ጠቅላይ ሚኒስትር እኮ በጣም ትዕግስተኛ ናቸው እኮ ወደ ትግራይ እኮ እርምጃ እንዳይወስድ እኮ የመከርናቸው እኮ ነው። እና የፕሪቶሪያ ሰላም ስምምነት እንዲተገበር ኮሚትድ እንዲሆኑ እኮ ዓለም አቀፍ ህብረተሰብ እየተማጸንኩ ብሎ ፌስቡክ ላይ ይጽፋል። ይሄ አሁን እንጀራ ነው። ሰው ይሄን በልቶ ያደረ ነው። ለዚህ ገንዘብ ይከፈለዋል። ጌታቸው መሆን እኮ ማንም ሰው እኮ ጌታቸው መሆን የሚቻለው በዚህ ሰዓት ተራ ሰው። ፈጣሪ ከዚህ ማራቸው ነው። ጤና ያለው ሰው ከዚህ ፈጣሪ ማረው ነው። ትላንት ተጋሩ ሲማረኩ ናፍር ነበር ብያቸዋለሁ። በቲኤምኤች እያለውም እዚህ ጋር ዛራ ሚዲያ ከመጣ ተጋሩ ትግራይ እንደዚህ እንል ነበር። ምክንያቱም ጦርነት ይታወቅ ነበር። 36 የተከበበ ነው። የሚማረከው ወይ ከኤርትራ በኩል ነው፣ ወይ የፋኖ ወይ የአማራ ልዩ ኃይል ሚሊሻ ምናምን የሚባል ወይ የኢትዮጵያ ሰራዊት ነው፣ ወይ የኦሮሚያ ልዩ ኃይል ነው። የኦሮሚያ ፖሊስ ልዩ ይሄ ክልሉ ፖሊስ ሌላ ነው እና ፌዴራል ፖሊስ ምንድነው? አንዳንዴ ምክንያቱም በሙሉ እስር ቤት ነበሩ። ተጋሩ እስር ቤት ነበሩ ያኔ ሐዋሳ እስር ቤት፣ ጅግጅጋ እስር ቤት ምናምን። አሁን ወደ መከላከያ ገብተው ትግራይን እየወጉ ያሉ ሰዎች ናቸው እነዚህ። ትላንት እያለቀስ እንደዚህ ተገደሉ እኮ እንደዚህ ተረሸን እኮ እያል ድምፅ ስንሆናቸው የነበሩ ከወጡ በኋላ 1 ዓመት ቀረኝ 3 ዓመት ቀረኝ ጡረታ ላስከብር ነው የሚሉት ምክንያት ሲሰጡ። እነዚህ ሰዎች
አማራ ክልል አብዛኞቹ አልቋል፣ ብዙዎቹ አልቋል። አማራ ክልል ጠቅላላ ነው ያለቁት። ኮሎኔል ገሌ ምናቃቸው ጭምር ሞቷል። ባለፈው ሳምንት እዚህ ኮምቦልቻ ተቀብሯል። ምክትል ኮር አዛዥ ትግራዋይ ምክትል ኮር አዛዥ ከፋኖ ጋር ገጥሞ ሞቷል። ከዛ ወደ ትግራይ አልወሰዱትም። ምን ብሎ የመከላከያ አስክሬን ትግራይ ቤት በኩል አልፎ ይቀበራል? ተመልከቱ። ይሄ ወይ ስላሴ ያልወሰዱት ወይ አዲስ አበባ ማን እንኳን ሊቀብሩ ሄዶ የሆነ ቦታ ሸጉጦት መጥ ኮምቦልቻ ምክትል ኮር አዛዥ ነው ትግራይ። ብልጽግና ውስጥ ያሉ ተጋሩ ባለፈው ወደ ሸሬራ አካባቢ ይሄዱ ያዘመታቸው አብይ አህመድ ያዘመታቸው በሙሉ ተጋሩ መርጦ ነው ይሄን ጦርነት ማን ይችሉት ይሆናል ብለው ተጋሩ መርጦ ነው እንትን ያደረጋቸው የላካቸው። በስም ነው የምናውቃቸው፣ በስም ዘርዝራቸዋለን። ፌስቡክ ላይ ዘርዝራቸው ለታሪክ ይቀመጥ ብለን ዘርዝረናቸዋል። እዚህ ላይ ሁሉም እስር ቤት ነበሩ። ከዚህ በፊት በየቦታው ታስሮ የነበሩ በ2 ዓመት ጊዜ በማንነታቸው ታስሮ የነበሩ ናቸው። መጥተው እስር ቤት ወደ ሸራሪን ያስገባቸው። ጦርነት ዋና በዚህ ቆቦ ጦርነት ማለት ቆቦ ነው። ቆቦ ጨርጨር ነው፣ ሰቆጣ ሶስቱ ነው። ብልጽግና ቆቦ ከተሸነፈ ጉዳዩ አለቀ። ብልጽግና የሚያውቀው ይመስለኛል። ደጋግሜ ነው የምናገረው። ይሄ ብልጽግና ቆቦ ያለቀ ጊዜ አለቀ። ብልጽግና የተቀመጠው 4 ኪሎ አይደለም። ብልጽግና የተቀመጠ ቢሮ አሁን ሄድኳርተሩ ቆቦ ነው። ዞብል ተራራ በ2 ሰዓት ነው የተሰበረ። ባለፈው በ2 ሰዓት አይደል፣ ሌላ ሰዓት አሁን በትንሽ ሰዓት ሊሰብሩት ይችላሉ። አሁን ብልጽግና 4 ኪሎ አይደለም ያለው ብዬ ነው። እና እነዚህ የትግራይ መንግስት ሰሞኑ ለአፋ ታጣቂዎች ብሎ ጥሪ ሲያደርግ ነበር። ጥሪ ሲያደርጉ ፈልጎ ወዶ አይደለም ወይ በጣም ከባድ ሚዛን ስለሆኑ ስለሚዋጉ አይደለም። 600,000 ሰራዊት አለኝ 1 ሚሊዮን ሰራዊት አለኝ ብሎ ብልጽግና ይኮፈስ የለ እንዴ? 1 ሚሊዮን ሰራዊት አለኝ ብሎ ለሚኮፈስ የኢትዮጵያ ሰራዊት ዝም ብሎ ፍሩሽካ ነው። የከብት ምግብ ታውቃለህ? ፍሩሽካ ማለት ነው። እናውቀዋለን፣ በታሪክ እናውቀዋለን፣ አይተነዋል። ደግሞ ያለ ግብሳት ሩጫ በልት ምናምን ረት በቃ ታይቷል። ብዙ ነገር ጉራ አይደለም። ግን መጥፎ ጠባሳ ኦፒዲዮ የሚሰራው ወንጀል ተባባሪ አትሆኑ። ግቡ ነው ግቡ። ይሄ ጦርነት የእናንተ ጦርነት አይደለም። ትግራይ የሰርቫይቫል ጉዳይ ነው። ይሄ መከላከያ ጦር መከላከያ ሆኖ ትግራይ የሚወጋው ተጋር ሆኖ መከላከያ የሚወጉት እናቱ ነው የሚወጋው፣ አባቱ ያለበት ወንድሙ ነው የሚወጋ። ትግራይ ውስጥ ሆኖ የወንድሙን ህልውና የአባቱን ህልውና የቀየው ህልውና የትውልዱ ህልውና ለማረጋገጥ ነው ቲፒኤልኤፍ የሚመራው የትግራይ መንግስት። በሱ ስራ ያለው ቲዲኤፍ መስዋዕትነት እየከፈለ ያለው ለትግራይ ህዝብ ነው። የህልውና ጉዳይ ነው። መስዋዕትነት እየከፈለ ነው። ለወደፊቱ ብዙ መስዋዕትነት እንደሚከፈል ጥርጥር የለውም። ትግራይ ግን ጥርጥር የለውም። አብይ አህመድን የመሰለ በፍጹም በኢትዮጵያ ምድር ላይ እንደማይበቅል አድርጎ ኢትዮጵያውያን ተባብረው አዲስ አበባ የሚያስቀምጥ መንግስት ትልቁ አሁን የጥምረት ኃይሉ እየተወያየበት ያለው የሽግግር መንግስቱ እንዴት ይሁን ነው። ምክንያቱም ሳንዘጋጅ አንዳንድ ነገር ዝም ብሎ ያው መውደቁ ስለማይቀር ድቡ ብለን እዛው ኮንፊውዥን ከምንፈጥር ይሄ ነገር ቶሎ አጠናቅ እንግባ በሚለው ነው እንጂ የዛሬ 2 ዓመት 3 ዓመት ይጀመር ነበር። ያለፈው ሳምንት ይጀመር ነበር። ነገሮች ማጠናቀቅ ስላለባቸው ነው። መጠናቀቅ ያለባቸው ብዙ ውይይቶች ስላሉ ነው። ከመሃል እየጨረሱ ነው። ብልጽግና መረጃ አለው። ባንዳዎቹ ተጋሩም እንትን አላቸው። እስቲ ላስታውሳችሁ፣ የደበቅ ነው ያኔ የደብቀ ነው ሚዲያ ላይ ያላቀረብ ነው። ምርኮኛ አንድ ትግራዊ ምርኮኛ ለዛም በኢትዮ ኤርትራ ጦርነት ጊዜ የገባ ወደ መከላከያ የገባ እንዴት ብሎ እንዳልታሰረ ይህ ሁላ ትግራዊ እየታሰረ እንዴት ብሎ ሳያስረው አመጡትና ሽምቅቅ አለ። እሱም ኢንተርቪው ሲደረግ ከአርካይቭ ላይ ያስቀመጥ ነው። ሚዲያ ላይ ተጠቅመ ነው ማናቅ። በቃ ይህን ዒፃይ ሓጎስ እየ ዝበሃል ስሜ ዒፃይ ሓጎስ እዩ ዝተቃለስ ክሉ ቃልሲ ብ92 እዩ 92 ሻዕብያ ወራራ ምስ ኣጋጠመኒ ኣጋጣሚ ሽዑ ግዜ ወረቐስ ተቃሊሰ ማለት እዩ። ካብኡ ብድሕሪኡ ኣብ ውትድርና ይነብር ነይረ ማለት እዩ። ናብ ዝተወለድኩሉ ቦታ በለሳት ዝበሃል እዩ። ዓዲ ጉደን በለሳት ዝበሃል እዩ ተወሊዳ ዓብየ ማለት እዩ። እና ዘለን ዝነበርኩሉ ብዙሓት ክፍለ ጦራት እየ ነይረ። ሕጂ ዝነበርኩሉ ግን ኣብ 91ኛ እዩ። 91ኛ ኣብ ሃይቂ እየ። ኣብ ሃይቂ ጦርነት ምስ ተለዓለ ኣብ ኦርዲናንስ እየ ነይረ ኣነ። ናብቲ ኦርዲናንስ ስላለኹ እቲ ኩነታት ምስ ረእኽዎ ኣነ ገና ድሓሪ ዝነበርኩ ባዕለይ እየ ናብ ናቃቶም ተፀምቢረ ማለት እዩ። ውልቀ ማለት ኣብ 22 ዓመት ኣብ ውትድርና ነይረ። እንግዲህ ተመልካቾች ይሄ ሰውዬ እንዴት ተማረክ ለማን ልትወጋ ወደ ትግራይ መጣ ብትሉት መልስ የለውም። ይሄ 22 ዓመት
መከላከያ ተቀምጦ ኦርዲናንስ ነው ወደ ሀይቅ አካባቢ ነው የተማረከው እና እንዴት መከላከያስ እንዴት አላሰረውም? ይህ ሁላ ትግራይ እያሰረ ይሄን ብቻ ለብቻ እንዴት አምኖት ወደ ጦርነት ገባ? ምን ያህል ታማኝ እንደነበረ ነው የሚያሳየው። ሌላው ተጠርጥሮ ነው የታሰረው፣ ይሄ ግን ነበር መጨረሻ ላይ ታሰረ። ሰው በሙሉ ተጠየፈው። በዛ ሰዓት የነበረው ስሜት አሁን ኖርማል ነው። በነገራችን ላይ አሁን ወደ ሐራ መሬት ሄደዋል አይደል? ሐራ መሬት ብለው ሄደው ተማርኳል። ባለፈው ስክሪን ላይ አላሳየናቸውም። ሶሻል ሚዲያ ላይ መሳቂያ መሳለቂያ ሆነው ነበር ተማርከው። እዛ ላይ ሲያስጠላ በቃ ከማን ጋር ተዋግተ ለምን ብለህ ተዋግተ ነው የተማረከው ብትሉት መጥፎ ነው። በቃ ታሪካቸው ተበላሽቷል። እንደዚህ አይነት ታሪክ እንዳይመጣባቸው ነው አሁን መከላከያ ላይ ያሉት መክረናቸዋል። ትልልቆቹ አማራ ክልል ላይ የፋኖ ኃይሎች ሲዋጉ የነበር 3 ዓመት ከምናምን ተጋሩ አመራሮች ነበሩ አብዛኞቹ። ብርሃኑ ጁላ ለወድ ወረደ የነገረው እሱ ነው። ወድ ወረደ በሰላሙ ጊዜ አዲስ አበባ ሲመላለስ ወድ ወረደ ምንድን ያለው ብርሃኑ የሚደበቅ አይደለም። አይዞ ወድ ወረደ ሰርክል ውስጥ ስላለ ነው መረጃ የሚደርሰው። ብርሃኑ እንዴት ይሄን ነገረው እንዴ ሊል ይችላል። እኛ እኮ 2 ዓመት አስረን የፈታናቸው ከፕሪቶሪያ ሰላም ስምምነት በኋላ የፈታናቸው ተጋሩ መኮንኖች እነሱ ናቸው እኮ አሁን አማራን ወጥረው ይዘውልን ያሉ እኮ እነሱ ናቸው ብሎታል ለወድ ወረደ። ይሄ ሬጅመንት አዛዥ፣ ክፍለ ጦር አዛዥ፣ ምናምን አዛዥ፣ ኦፕሬሽን ዘመቻ ምናምን የሚባል እነሱ ነበሩ። ኮር አዛዥ ምናምን እነሱ ናቸው። አሁንም እነሱ ናቸው። ማፈር አለባችሁ ምንለው ለዛ ነው። ጌታቸው ትንሽ አንድ ልጨምር ፋፊ የሚባለው የተናገረው አንድ ጉዳይ አለ። ፋፊ ተስፋዬ ቡርቄሳ የሚባለው ደቡብ ሱዳን ዩኤን ሰራተኛ ዩኤን ያለው ሰላም አስከባሪ ተልኳል። አጭበርብሮ የተባበሩት መንግስታት ጄኖሳይድ እንደፈጸመ ሰዎች ገሉ ወደ ገደል የከተተው የማህበረ ገዳዩ ኮሎኔል ተስፋዬ ቡርቄሳ መጨረሻ ላይ ኮሎኔል አዛዥ የብርጌድ አዛዥ ነበር። ያኔ በኤርትራ ዞሮ የመጨረሻ ውጊያ ሲካሄድ በኤርትራ ዞሮ ከነ አበባው ታደሰ ጋር ከነ መሐመድ ተሰማ ጋር የመጣ ነው። መሐመድ ተሰማ ኮሎኔል ነበር። የአንድ ክፍለ ጦር አዛዥ ሆኖ ነው የመጣ። በዛ በኩል ራሱን አሳድጎ ሲገድል ስደፍር ማዕረግ ይሰጣል። ፊልድ ማርሻል ብርሃኑ ጁላ ማዕረግ የተሰጠው ምንድን ነው? ሀገር ጠብቆ በ8 ዓመት እገል የሚባል ሰራዊት ማንን አሸንፎ ያውቃል? ኦላን አላሸነፈ፣ ትግራይን አላሸነፈ፣ ኦሮሚያን ኦላን አላሸነፈ፣ ማንንም አላሸነፈ። ግን ማዕረግ ተጨመረ። ባጫ ደበሌ ማንን አሸንፎ ነው? ደፍሮ አስደፍሮ ነው፣ ገሎ ጄኖሳይድ ፈጽሞ ነው። ይህን ማዕረግ ጨምሮ መጣ። ከዛ ምን አሉት? የማህረደገ ጉዳይ ስለሚታወቅ እሱ ነው የሱ ብርጌድ 2 ነው ምናምን ትባል ነች። እሱ ብርጌድ 1 ወይ ብርጌድ 2 ነው የጨፈጨፈችው አድርግ የተባለ ትእዛዝ የሰጠው እሱ ነው፣ የፈጸመው እሱ ነው። ሴቶችን አስቀድሞ እንዲደፍሩ ብሎ ሴቶች ሂዱ አላቸው። መግደል እንዲደፍሩ ሴቶች አዳዲስ ወታደሮች ነበሩና ግደሉ አላቸው፣ ድፍረት እንዲሰማቸው። ተስፋዬ ቡርቄሳ አሁን አጭበርብሮ ዩኤን ክሊራንስ ምናምን ስለማንም ተራ ወታደር ነው ብለው 1 ዓመት እቤቱ አስቀምጠው አንተ ወንጀል ሰርተሃል ከኛ ጋር መቀጠል የለብን ብሎ 1 ዓመት አስቀምጠውት ይህን ሁላ ውለታ ውዬ አድርግ ያለኝ እኮ ነው ያደረግኩት እንጂ ትግራይ እኮ ወንድሞችን የገደልኩት ይላሉ። እኔ እኮ ትግራይ ወንድሞችን የገደልኩት መከላከያ ደስ ይለዋል ብዬ እኮ ያደረግኩት ይላሉ። ብልጽግና ግን አድርግ ካለ በኋላ አዲስ አበባ አንተ ከኛ ጋር አትቀጥልም ብሎ 1 ዓመት ቁጭ አደረገውና አዝኖ አምጣ ወደ ዩኤን ይጠቀም ትንሽ $1 ይዞ ይምጣ ብሎ ወደ ዩኤን ላኩ። ጁባ ነው ያለው። ጁባ ዩኤን ሃውስ የሚባለው ወደ ኔፓል የህንድ ሰራዊት ያለበት አካባቢ ነው ያለው። ምድቡ እዛ እኔ ስለምከታተለው ነው። እዛ ስለነበርኩ እከታተለዋለሁ። ገባ ወጣ ምናምን ይሉናል፣ ይነግሩናል። ለምን እንደምንከታተለው ደግሞ ማወቅ አለበት እሱ። ይሄ ቪዲዮም ያውቀዋል። ባለፈው ሰምቶ በቃ ሲንቦጫረቅ ነው የሰነበተው። ፋፊ ምን አለ? ኧረ ይሄ ሁላ ልንገድል ነው ያልነው አለ። ካሜራ እየቀረጸ የነበረው ልጅ ነገታቸው ሌሊት አሾልኮ ወደ አዲስ አበባ የላኩት ነው ፋፊ የሚባለው። እንደ ህንድ እሳት ማቃጠል ነበረብን እነዚህ ሰዎች ያለ የቀረጸው ቪዲዮ እና ይሄ ሁሉ ሰው ለምን ይረሸናል አለ። ትሰሙታላችሁ ከአንደበቱ። ይሄ ለምን ረሽነዋለን? ይሄ ሁሉ ደነገጥን አለ። ምን ሰማው ነገር ይኖራል ተመልካቾች። ተስፋዬ ቡርቄሳ ግዳጅ ላይ ነው የተሰዉት። ግማሽ የት እንደገቡት አልናጣንተ በሰዓቱ ተበታትነ ስለነበር አልተገናኘንም ነበር እና በዛን ግዳጅ እኔ ቀርጭ ያለው ቪዲዮ ግን በዋነኝነት ይሄ ድርጊት ሲፈጸም መደረግ የሌለበት ድርጊት ነው። በሰዓቱ ለኛም የተነገረን እንደዚህ አይነት ነገር አልመሰለንም ነበር። ግማሽ ጥያቄ የሚያቀርቡ ልጆች አሉ። እንዴት ይሄ ሁሉ ይረሽናል? ያኔ ነው ይሄ ሁላ ያኔ ነበር። ከተያዘ በኋላ ከተባረኩ በኋላ ነው ይሄ ወንጀል የፈጸመው።
አሉላ አባነጋ ኦፕሬሽን ያኔ የመጀመሪያ ቀን የተያዘ 11ኛ የሚባለው ለዚህ ጭምር ያኔ የተያዘ ነው። ይሄ ሁሉ ወንጀል የሰራ ከዚህ ውስጥ መሃል ይሄ ልጅ የወጣው ከዚህ ውስጥ ሲጣራ ነው ተሽሎልኮ ነበርና ና ተብሎ እኔ ነኝ አለ። እንደዚህ ሲፈለጉ ተገኘ። ሌሎቹ ሞቷል። ይሄ ልጅ ግን ጌታቸው የድሬዳዋ ልጅ ነው። ጌታቸው አሸልኮ ልኮታል። መጨረሻ ላይ አሸልኮ ልኮታል። የትግራይ ህዝብ እንዲሰማው እንደገና ያቋል። ግን እንደገና ፊል እንዲያደርገው ነው የምንደጋግመው ሚዲያ ላይ አሁን ሐራ መሬት ነን ለውጥ ፈላጊዎች ነን የሚለው የጻድቃን የዛ ሽማግሌ ቡድን የሚሰሩት ወንጀል ማአት አለ፣ መጣበት አለ፣ ሌላ አለ። ስንት እኔ ንቄያቸዋለሁ። ጀነራል ነኝ የኤታማዦር ሹም ነኝ ሲል የማንም ሽብርተኛ ሁለት ፈንጅ አፈንዳ ብሎ ያዘዘ ጊዜ ነው። እኔ አለቀላት ትግራይ አለቀላት ያልኩ። ትግራይ አለቀላት። ሁለት ቦምብ አፈንዱ። በቃ አንዱ ጋር አፈንዳ ማታ አለ። እንዲህ ብለን ስንናገር ያውቃል እሱ ዝም ዋጥ ነው ያደረገው። ዋጥ እሱ ዋሽተሃል ብሎ ታዲያ ምንም አይሞክርም። ሚዲያ ላይ ስም የጠፋ ምናምን አይልም። እንዴት ብሎ ይላል? ማስረጃ ኖረን እኮ ነው እንደዚህ የምናደርገው። ደብቀ ነው እንደዚህ እንደ ዘሪው ተሾመ አሁን አሰማናችሁ። እንደዛ እኮ አንድ ቀን መውጣቱ ስለማይቀር እኮ ነው። አሁን አይደለም እናወጣው፣ ግን አሁን በቃላችን እንናገራለን እና ሌላ ጊዜ ለታሪክ ግን እናስቀምጠዋለን። ለማንኛውም ኢትዮጵያውያን ሁሉም በዚህ ሰዓት መተባበር ያለበት አለ። ዛሬ አንገር ጎተን የፋኖ ኃይሎችና የብልጽግና ሰራዊት ይሄ የኦዳ ነው የገዳ ኮማንዶ የሚባለው አባላት ጋር ትናንት ዛሬ ሲዋጉ ብለው ሲሸነፉ በአንገር ጎተን አካባቢ የነበሩ የአማራ ተወላጆች አብዛኞቹ የአማራ ተወላጆች እዛ የሚሰፍሩበት ቦታ ላይ ሄደው ፈጅቷል። እናቶች ጭምር እርጉዝ እናቶች ጭምር ሕክምና ጣቢያ ላይ የነበሩ ትግራዋይ ሜዲካል ዶክተር ጭምር ትግራዋይ እዛው ሕክምና ላይ የነበረ ሜዲካል ዶክተሩ ትግራዋይ ነው። ያረጋግጥ ነው። ይሄ ከ30 በላይ ተረጋግጧል። ዛሬ ረሽኗ ጨፍጭፏቸው ሄደ። ይሄ የገዳ ኮማንዶ የሚባል ለዛውን ገዳ ብሎ ገዳ እኮ የኦሮሞ ክብር እኮ ነው። በገዳ ስም የተደራጀ ኮማንዶ ዜጎችን ይጨፈጭፋል። አገሬ ነው ህዝቤ ነው ብሎ የኦሮሞ ህዝብ አቃፊ ነው ብሎ ለዘመናት የነበረበት ሄዶ ጨፍጭፏል። ምን እንደሚፈልገው እናውቀዋለን። ብልጽግና አድርግ ተብሎ ነው። ይሄ በደንብ ስትራክቸራል እንትን ተሰርቶበት ነው። በዲዛይን ነው እየተደረገ ያለው እንጂ ጦር ሜዳ ላይ ስትሸነፍ ህዝብ ትጨፈጭፋለህ እንዴ? አይደረግም እኮ። የትኛው የዓለም የጦርነት ህግ ይፈቅድልሃል እንደዚህ ለማድረግ? አይፈቅድልም። ለማንኛውም ይሄ መንግስት መገታት አለበት። አካሄዱ በጣም አደገኛ ነው። ኦህዴድ ባንዳነቱን ለኢትዮጵያውያን አስተማረ። ባንዳነቱን ሉዓላዊነት እንዴት እንደሚሸጥ ኢትዮጵያ እንዴት ለአይኤምኤፍ እንደሸጣት የኢትዮጵያ ፋይዳ ምናምን እያለ የዳታ ሲስተሙ ሰሞኑ የፕሮፌሰር እስቄል ያዘጋጁት እንትን ላይ ዶክተር መቅደስ የምትባል የኢንፎርሜሽን ሲስተም ባለሙያ የአይቲ ምናምን ባለሙያ አይታችሁታል። ያወጣችሁ ዶክመንት አለ። ኢትዮጵያ እንዴት አድርጎ ለአሜሪካ እንደየሸጠ እንዳለ ዶክመንቱ መረጃ፣ የህዝቦች መረጃ፣ የህክምና ዳታ እንዴት አድርጎ እንደሚሸጥ ዝም ብሎ በቃ ሉዓላዊነት ሲባል አይ በዚህ በኩል የኤርትራ ጦር በዚህ ገባ አልፋሽካ ተወሰደ ምናምን ሲባል እሱ ብቻ ነው ሰው ትዝ የሚለው። እያንዳንዱ ቤት ውስጥ ያለው ዳታ የግለሰብ ዳታ ጭምር ዝም ብሎ አሜሪካ ተላልፎ ለእንግሊዝ ተላልፎ እየተሰጠ ምንድን ነው ይሄ ሰውዬ? ኬንያዋን ምንድን ነው ያስቆሙት? ባለፈው ሰምታችኋል። ባለፈው በምንድን ነው የተሸጠው? ሪተር ምንድን ነው የሚያገኘው? ለአሜሪካ ቢሸጠው፣ ለካናዳ ቢሸጠው፣ ለአውስትራሊያ ቢሸጠው ሪተር ምንድን ነው የሚያገኘው? የሀገር ሉዓላዊነት ሽጦ ነው። የኔን ፐርሰናል ዲቴል ሽጦ የሚያገኘው ገንዘብ ነው። የአይኤምኤፍ ገንዘብ፣ የወርልድ ባንክ ገንዘብ በሉት። ስለ ኢትዮጵያ ዳር ድንበር ግድም አይሰጥም። ጦርነት ላይ አሁን ምን እየተወራ ነው? ኢትዮጵያ ምድር ላይ እየተከታተላችሁ ሀገራዊ ምክክር ላይ ሀገራዊ ምክክር ኮሚሽን አዲስ አበባ ምን ትሁን? የኦሮሚያ ትሁን? አያ የኦሮሚያ ትሁን ያደለች የኢትዮጵያ ትሁን ምናምን። አብይ ደግሞ እንደ አስታራቂ መጥቶ አክት ያደርጋል መሀል ላይ። አረጋ ከበደ ያጠንቻል ቁጭ ብሎ ይመለከታል። ወሎ አማራ አይደለም፣ የአማራ ሴንቲሜንት የለውም እና ወሎና ሰሜን ሸዋ ያለው የኦሮሞ ብሔረሰብ ሸዋሮቢት ያለው መርጅ አድርገን ይህን ወሎ ክፍለ ሀገር ወሎ ሴት አድርገን እስከ አላማጣ ኮረም እናድርገው። እሺ ይላል። ምንም አቅም የለውም። አንዴ ወደ ከተለፋ በኋላ እንትን አትመርጥም። በፈለገው ነው ሰው የሚያደርገው፣ የሚፈልገው የሚያደርገው እንደዛ። ወደ ከተጎነበስክ በኋላ ምንም አማራጭ ስለሌለ ነው። ትንሽ እንሂድበት።
መሀል ነው አለ። ወደ ፕሮፌሰር ከመሄደ በፊት በዚህ እረፍት እንወስዳለን። የኢትዮጵያ መንግስት ድርድር ሲያደርግ ነበር። ውጊያ እየተዋጋ ድርድር አያደርግ የሚለው ውሸት ነው። ድርድር ስናደርግ ነበር። ባለፉት 2-3 ሳምንታት ውጊያ ላይ ያለን ድርድር ነበረ። የዓለም መንግስታትም እንዲያውቁት ይህ ድርድር የተካሄደው ከዶክተር ሙሉ ጋር ነው፣ ከህጋዊው የትግራይ አስተዳደር ጋር፣ ከሱ ኮሚቴዎች ጋር ድርድር ነበረ። ከወንጀለኛ ጋር ተደራደርክምና ድርድር የለም የሚባል ነገር ስህተት ነው። ከህጋዊ ጋርማ ስንደራደር፣ ስንመካከር፣ ስንወያይ ነው የሰራ ነው። ወደፊትም ይቀጥላል። እንግዲህ ይሄ ሰውዬ እውነት ይሄ ነው የኢትዮጵያ መሪ። በቃ ይሄ ነው ኢትዮጵያ የምትመራው በእንደዚህ አይነት ሰው ነው። ድርድር ከሙሉ ነጋ የእሱ ሹመኛ ከዝናሽ ጋር እየተደራደርኩ ነው ይባላል። ዝናሽ ባለቤቱ ነች። ከተጣላው ሰው ጋር ከተለያየው ሰው ጋር ትደራደራለህ። ሰላም አመጣለሁ ብለህ ሙሉ ነጋ ጋር እየተደራደርኩ ነው። ይሄ በነገራችን ላይ የትቢቱ ደረጃ ነው። ትቢቱ የአሸናፊነት ስሜት እንዲህ በሚነገርበት ጊዜ ኤርትራ የሚባል ትግራይ ውስጥ አልገባም፣ ዩኒፎርማቸው እኮ ነው፣ ዩኒፎርማቸው ለብሰን ነው የገባ ነው በሚባልበት፣ አሁን ኤርትራ ገብቷል አልገባም ወሬ የለም። በነገራችን ላይ ጠፍት ከዚህ የዛሬ 6 ወር ተንቤን ገቡ፣ ራያ ገቡ፣ ምናምን ገቡ የሚባል ዜና ነበር። አሁን ሩብ ጉዳይ ለጉዳዩ ሆኖ ጸጥ፣ ወሬ የለም። አሁን ወሬ ለምን መሰላችሁ? ኢትዮጵያ እንዳይደነግጡ ነው። ኢትዮጵያ እንዳይደነግጡ ማለት ይሄ ብልጽግና ማለት ነው። ኢትዮጵያ ሕዝብማ እየተደሰተ ነው፣ እናውቀዋለን። ብልጽግና ፋርሴ ቡላ እንዳይደነግጥ ነው። ፋርሴ ቡላዎች እልም ብሎ ጠፉ። የት ሄዱ ሲባል ቫኬሽን ሄዱ ይሆናል። እገሌ የሚባል ሁሉም ሄዷል። ደንግጠው ነው፣ ተስፋ ስለሌለው ነው። ገንዘብ ስትከፍለው ኤቲኤም ናቸው እነዚህ ሰዎች። ገንዘብ ስትከፍላቸው ይሰራሉ። ገንዘብ ተከፍሏቸው እንዴት ሚዲያ ላይ ይወጣል? ከሁሉም በላይ የሚገርመኝ እሱ ነው። ስሜቱ ጋዜጠኝነት፣ የሚዲያ ነገር እኮ ከውስጥ እኮ ነው። የሆነ ብሔርተኛ ስትሆን ወይ ለህዝብ እያገለገልክ ነው ብለህ ስታስበው እኮ ቢሊየን ብትሰጥ እኮ ስሜቱ አይመጣልም እኮ። ከየት ይመጣል? ብሩ መንፈሱ ከየት ይመጣል? ስሜቱ ከየት ይመጣል? ኮሚትመንቱ ከየት ይመጣል? ይታወቃል እኮ። በገንዘብ የሚሰራና የማይሰራ እኮ ይታወቃል እኮ ሚዲያ ላይ እኮ። ተመልከቷቸው። እነዚህ ዛሬ የተናገሯት ነገ ገንዘብ ስትከፍለዋቸው ሌላ ሰው ነው የሚሆኑት። የዩጋንዳው አብይን ለመቃወም ዩጋንዳ የሄደው ልጅ ያለ አይደል? ገንዘብ ሲሰጠው ቆጥ ይሆናል። ቲፒኤልኤፍ ማለት እኮ ወያኔ ምን አይደል? ከዛ ገንዘብ ሲያንሰው አብይ ይሏል፣ ያጥረጋርጓል። ደግሞ አሁን ተረሳ ስጡት ይባል። ገንዘብ ኢቭን ባክፔይ ተከፍሎት ከባክፔይ የዛሬ 3-4 ወር ያልተከፈለዋል ክፈሉት። ከዛ የብልጽግና ደጋፊ ይሆናል። ለዘራቸው አድረስ ማለት ይሄ ነው። ይሄ በዚህ ዘመን ገና 20 ዓመት 30 ዓመት 40 ዓመት መቆየት የሚችል እድሜ ያለው ወጣት እኮ ነው። እንደዚህ ሰዎች እኮ እየተባላቸው ያሉት ለወደፊቱ ጭምር ምን አይነት ኬረር ነው ለወደፊቱ የሚኖራቸው እኮ። የድሮ ንግግር እያልን እኮ የባንዳዎች ንግግር እያልን የምናመጣቸው ንግግሮች አሉ ዛሬ የሚያሳፍራቸው ማለት ነው። የአብይ አይነት ማለት ነው። ኤርትራ ባትኖር ኖሮ እኮ የሚባለው ቪዲዮ አሁን የከፈለ ከፍሎ ከዩቲዩብ ቢያወጣው ከፌስቡክ ቢወጣ ደስታው አይችልም ሰውዬ። ባንዳ ነዋ። እንዴት ተብሎ አብይ እኮ ገና ነው። አሁን ባለፈው ነው ልጁ የወለደችው የልጅ ልጅ አሁን እኮ ነው አያት የሆነው። ገና እኮ እድሜው እኮ ገና እኮ ነው። ስንት ዓመት ነው እያፈረ የሚኖረው ይሄ ሰውዬ? ማፈር ካለበት ብዬ ነው። ግን ትቢቱ እኛ ከህጋዊ መንግስት ጋር የምንደራደረው ከአሸባሪ ጋር ከህገወጥ ጋር ጫካ ከገባው ጋር እንደራደር። ዱቄት ነው ያኔ እኮ ዱቄት እኮ ነው። ወደ መጥረቢያ እኮ አልተቀየረም ያኔ። ወደ መጥረቢያ መጨረሻ ላይ መጥረቢያ ነው ያለው። ጎዞ መሆኑ ያለው መጥረቢያ ይሁን ገጀራ ይሁን አላውቅም። መጥረቢያ ነው ብቻ ፋስ ምሳር ነው ያለው። ምሳር መጥረቢያ ነው። ከዚህ በነገራችን ስለ ህጋዊ የትግራይ አስተዳደር ምናምን ያለው አዲስ አበባ የሰማነው ኢሚግሬሽን አካባቢ ትግራዋይ ከትግራይ የሚመጣ የትውልድ ሰርቲፊኬት ምናምን ይሆናል አይደል? ከትግራይ የሚመጣ ዶክመንት ጊዜያዊ አስተዳደር ከሌለው ምንም አይነት ፕሮሰስ አይደረግም። እኛ ትግራይ መንግስት የለም፣ የትግራይ መንግስት የለም፣ የትግራይ ጊዜያዊ አስተዳደር የፕሪቶሪያ መሰረት ጊዜያዊ አስተዳደር የሚባለው ትዊተር ላይ ይሄ ወረቀቱ ላይ ጊዜያዊ አስተዳደር ከሌለው አይቀበልም። ተመልከቱ፣ ዜጎችን ይቀጣሉ። ከደብረጽዮን ጋር ተጣልተው በር ሰርቲፊኬት እንካ ሲለው አይ እኔ አብይ አህመድ አሊ ጊዜያዊ ነው የሚፈልገውና ጊዜያዊ ማህተም አድርግልኝ ብሎ መቼም አይመታለትም አይደል? ይህ መንግስት ምን ያህል ነርቨስ ሆኖ አጌነስ ህዝብ ላይ እንደተነሳ የምታዩበት በዚህ ነው። ዶክመንት ከትግራይ የመጣ የማንኛውም አይነት ዶክመንት ጊዜያዊ የትግራይ ጊዜያዊ አስተዳደር ልክ ጌታቸው ረዳ የነበረበት አይነት ካልሆነ በስተቀር አሁን የደብረጽዮን የለም
አይቀበልም። ምንም አይነት ፕሮሰስ ማድረግ አይቻልም አዲስ አበባ። አጋጣሚ ይሄን ነገር መንግስት ስለሌለ ኢትዮጵያ እንድትሰሙት ብቻ ነው። ከዜጎች ጋር ከትግራይ ጋር አሁን እየፈጸመ ያለው ወንጀል ለማሳይ ከዜጎች ጋር ማለት ነው። ትንሽ ወደ ሐረርጌ የሐረር ወታደር እና የባጫ ጉዳይ አለ። ባጫ ደበሌ አንድ ከአርካይቭ ያገኘ ነው አለ የሞቱ ወታደሮች እንዴት አድርገን ልጆቻቸው እናሳድግ የሚል ፕሮጀክት ተቀርጾ የተረሳ ነው። ብልጽግና ረስቶታል፣ ግን እናስታውሰው ብዬ ነው። ወታደር እያለቀ እና ልጆቻቸው ኦርፋ እንዳይሆኑ እንዴት አድርገን እናሳድግ ፕሮጀክት ቀርጾ አንድ ፕሮሰስ ከአርካይቭ ያመጣ ነው። መጀመሪያ ግን እነ ፕሮፌሰር መራራ አንዳንዴ ምን አሉ? ቲፒኤልኤፍ አንዳንዴ ሎተሪ ይወጣለታል። አሁን ቲፒኤልኤፍ በምን ስሌት 4 ኪሎ ብሎ ያስባል? እንዴት ብሎ ያስባል? ወደ 4 ኪሎ አብይ ነክቶ ነካክቶ ቻው ብሎ 2010 ላይ 27 ዓመት እንትን ነበር፣ ጨለማ ነበር፣ መንግስት አልነበረም፣ ሌቦች ነበር፣ ዘርፏል፣ ኮንዶሚኒየም ዘርፏል፣ መርከብ ዘርፏል ምናምን እያለ ይሁን አብጠልጥሎ ሰድቦ እኛ ከዚህ በኋላ ነው ኦኬ ያዝ፣ ስልጣንን ያዝ፣ ኢትዮጵያን ያዝ፣ እኛ ወደ ክልል ሄደን የትግራይ ህዝብ እንክሰዋለን ብሎ ሄዱ። እግራቸውን የመጣው እንደ የሰፈር ውሻ ካልነከስኩ እያለ እግርግር ነው የመጣው። ዝም ብሎ ተናዳፊ የሰፈር ይሄ ባለቤት የሌለው ውሻ፣ የመንደር ውሻ መጣ። አስቦት አያውቁም። ወደ 4 ኪሎ ያለው መንግስት እመተዋለን ብሎ አስቦት አያውቁም። አሁን ግን በደንብ ነው የሚያስቡት። ለምን መጣለን ቀብረሃለን እያሉት ነው። ለምን? የህይወት ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። መቼ እረፍት የለውም። ትግራይ ማረፍ አይችልም፣ አማራ ማረፍ አይችልም። አሁን ያለው አሰላለፍ ደግሞ ለዚህ ደግሞ በጣም አመቺ የሆነ ጊዜ ነው የመጣለት። አብይ በራሱ ጊዜ የፈጠራቸው ከደርዘን በላይ ጠላቶች አፍርቷል። ከጠቅላላ የኢትዮጵያ ክልሎች ከጠቅላላ የኢትዮጵያ ህዝብ ጋር ተጣልቷል። አሜሪካ ራሷ ብትዋጋ የማትወጣው ጦርነት ውስጥ ነው የገባው አብይ። አሜሪካ ከ50 ስቴት ጋር ብትዋጋ 360 ሚሊዮን የአሜሪካ ህዝብ ጋር ተዋግታ ይችላል። የአሜሪካ መንግስት በምን በኩል ከማን ጋር ተጣልቶ? ከሜክሲኮ ጋር ሜክሲኮ ካናዳ አጠገብ ያለው በሙሉ ጋር ተጣልቶ ይችላል። እና ከህዝብ ጋር ውስጥ ችግር ጋር ተጣልቶ ይችላል። ለዛም አብይ ገንዘብ የለው ምናምን የለው በካናው ነው የሀገር ሀብት ኢትዮ ቴሌኮም እየሸጠ ጦርነት ሲያካሄድ የነበር 8 ዓመት ሙሉ። ፕሮፌሰር መራራ ምንም እኮ ከቲፒኤልኤፍ ጋር መጣላት አልነበረበትም። ቲፒኤልኤፍ በቃ ሄዷል፣ ምንም ጉዳይ አልነበረውም። የኢትዮጵያ ችግር አሁን ትግራይ ይላል አብይ አህመድ። ትግራይ እኮ በቃ ሄዷልና እስቲ ከትግራይ ውጭ ያለው ኢትዮጵያ ጥሩ ነገር አለው ወይ? አማራ ሰላም አለው ወይ? ዲሞክራሲ አለው ወይ? የፕሮፌሰሩ መልእክት ነበር። ፕሮፌሰር መልእክት አለ ወደ ባጫ ከመሄድ በፊት እሷን ጋር ህወሓትን በዛ ደረጃ የሚከሱት ኃይሎች ምን አክል ለራሳቸው ጻድቅ ናቸው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። መሰረታዊ የሆነ የኢትዮጵያ ፖለቲካ ከትግራይ ውጭስ እየፈቱ ነው ወይ? ከትግራይ ውጭ እየፈቱ ነው ወይ? ያ ይደባለቃል። ገባ? ለዚህ ነው ህወሓት አንዳንድ ጊዜ ያልታሰበ ሲሳይም ሊወጣለት ይችላል፣ ሊያገኝ ይችላል። ገባ? ብዙ ጊዜ ወደ ስልጣን የወጣው በኦሮሞ የሚደገፍ ነው ይባላል። ግን ኦሮሞ ውስጥ ያለውን መሰረታዊ ችግሮችን ቢፈታ ኖሮ ኢትዮጵያ መንግስት ሌሎች አካባቢዎችም ከትግራይ መልስ እነዛም ቢፈታ ኖሮ የትግራይ ጦርነት አይነሳም የሚል ክርክር አለኝ። ገባ? የኢትዮጵያ መንግስት ብልጽግና መንግስት ኦሮሞም አማራ አካባቢ ሌሎችም አካባቢ ጨምሮ ያሉትን መሰረታዊ ችግሮች ቢፈታ ኖሮ ህወሓት ተመልሼ ሸዋን ይዛሉ ብሎ እዛ ጣጣ ውስጥ ላይገባ ይችላል የሚል መከራከር አለኝ። አሁንም ቢሆን እሱን አለኝ። ህወሓት ብቻውን መክሰስ ትችላለህ፣ ግን በሰፊው ኢትዮጵያ ውስጥስ ምን እየሰራ ነው? መሰረታዊ ችግሮችን እየፈታ ነው ወይ? ዲሞክራሲያዊ ስርዓትን እያዋለድክ ነው ወይ? ዘላቂ ሰላምና መረጋጋትን እያመጣ ነው ወይ? እሱን ሳትመልስ ህወሓትን ብቻ ቀይ ባህርን እጨምራለሁ ምን አደርጋለሁ የሚለው ብቻ
ምን ያክል ብዙ ውጤት ያመጣል የሚል ብዙ እንትን የፕሮፌሰሩ ንግግር ተመልካቾች ህወሓትን አጥፍቼ ቀይ ባህርን አምጥቼ የሚለው ብዙም አያስኬድም። የነገርነው ነው። እንኳን በዚህ ሰዓት አንደኛ የአብይን ህይወት ያመሰቃቅለው ታውቃላችሁ፣ ጽምዶ ነው። መጀመሪያ ጽምዶ ስንል ምንድን ነው ሰው ይስቅብን ነበር። የጽምዶ አባል ነህ ምናምን ይባል ነበር። የጽምዶ አባል ማለት ዝም ብሎ የዚህ ማህበር አባል የጸበልተኛ ሚካኤል ጸበል የማርያም ጸበል ምናምን ጸበልተኛ አባል ነው ወይ እንደዛ ነበር። አንዳንዴ ሲቀልዱ ወይ ነበር። ተጋሩ አሉ እንደዚህ አዲስ አበባ ሄዱ ባንዳዎች እንደዛ ይቀልዱ ነበር። እገሌ እኮ ጽምዶ ነው ግለሰብ ማለት ነው። ግለሰብ በጽምዶ እኛ ሲምቦል ነበር ነው የጽምዶ ሲምቦል። የጽምዶ ጀማሪዎች ሪስክ ወስደን መስዋዕትነት የሚከፈል መስዋዕትነት ከፍለን እዚህ እናደርሰዋለን ብለን እዚህ አድርሰነዋል። እዚህ አድርሰናል። አሁን ጽምዶ በምን ደረጃ ላይ ያለ ብልጽግና ብቻ ነው የሚነግረን። እኔ መረጃ የለኝም ብዙም የለኝም። ለማንኛውም ስለ አብይ ትንሽ እናወራ። አንድ ይሄን ህፃን ስሙት። ይሄን ወታደር የሐረር ልጆች ሐረርጌ የተመልከቱት። ምንም የማያውቀው ከሐረርጌ የመጣ ህፃን በዱላ ተደብድቦ የመጣ በቦምብ ፊቱ ተበላሽቶ ሞቱ እንኳን ብንሞት እኮ አገር ቤት ሞትም አይቀርም። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹ ነው መንግስት የላትም ኢትዮጵያ። የተሰዉ የመከላከያ አባላት ምናልባት ልጆቻቸውን ማሳደግ ያለበት ደግሞ ወንድሞቻቸው እንደናንተ አይነትና በህይወት ያለን ወቅቱ መጥቶ እኛም መስዋዕትነቱን እስክንከፍል ድረስ ያለን አንድ ላይ ሆነን ነው ልጆቻቸውን ማሳደግ ያለብን። ልጆቻቸውን የምናሳድገው በተለያየ መንገድ ሊሆን ይችላል። ነገር ግን የህፃናት አምባ ማቋቋም ማለት አንድ ሲስተም አብጅተናል ማለት ነው። ስለዚህ እናንተም በዚህ አይነት ሁኔታ አብረን እንዴት እንስራ ብላችሁ ነው የመጣችሁትና በንግግር መሆን የለበትም። አሁን ዛሬ አንድ ተጨባጭ ነገር ላይ ተደርሶ መሄድ አለበት። ምርኮኛው ማለት ነው። አይታችኋል። የምርኮኞች የዶክተር ኃይሌ ገብረስላሴ የምንድነው የታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ሬንጀር አልብሰውት ይሄን ሁሉ ወታደር ማረክናሉ። ጠቅላላ ኢትዮጵያ ወታደር እኮ ነው። የላትም ኢትዮጵያ ወታደር። ኡመር ብርሃኑ ተርፋ ይባላሉ። ኦሮሚያ ክልል ነው። ቀበሌ አሮሰቦ ነው። እድሜ 15 ነው። እነዚህ በሙሉ 15 14 16 ናቸው እዚህ ላይ ያሉት 15 16 ተመልከቱ። ብልጽግና የሚጫወትበት ኦሮሚያ ይህን ነው። ሞቱማ ኦሮሞ ያለ መንግስት ተነካ ያለ የከተታቸው እነዚህ 15 14 ዓመት ልጆች ናቸው። 16 15 ከኋላ ያለው 16 ዓመቱ ነው። እኔ ትዝ ይለኛል 16 ዓመቱ ነው። በዚህ አጋጣሚ መሀል ላይ ላስታውሳችሁ ዛሬ የተመታው አውሮፕላን ኤል39 የሚባለው የውጊያና የልምድ ወደ መቂ የተመታው ዛሬ ተመቷል። ኦላ መቶ የጣለው ነው። ብልጽግና ይክዳል። ብልጽግና መካድ ይፈልጋል። እንግዲህ ኦላ መቂ ነው እያል ነው። ቦታው ቦራ የሚባለው ቦራ ወረዳ እያል ነው። ይሄን ሊክድ ይፈልጋል። ዛሬ 5 ሰዓት ከቀኑ ወደ ረፋድ 5 ሰዓት ላይ የተመታ ነው። በድሽቃ ነው የመቱት። በጸረ አውሮፕላን በምን እንደመቱት አይታወቅም። እንደምታዩት ነው። ያው ኤል39 የቼክ ሪፐብሊክ ስሪት ነው የወደቀው ነው። ዛሬ በነገራችን ላይ ባጫ ደበሌ 16 የአሸንዳ ቀን ነው ሽኝት የሚደረግለት ከናይሮቢ በ16 ቅዳሜ ነው አይደል? ቅዳሜ ይሸኛል፣ ሽኝት ይደረግለታል ወደ አዲስ አበባ። ወዴት ምድቡ ጭምር ታውቋል። ዝም ብሎ አማካሪ ነው የሆነው። ወደ ግንባር የሚልከኝ አይመስለኝም። አማካሪ ዝም ብዬ ነው የምሆነው። የሰራዊቱ አማካሪ ልሆን እችላለሁ። ሄድኳርተር ነው የምቀመጠው እያለ ነው እዛ ያሉት። 16 ተሸኝቶ ሰኞ ነው ትኬት የተቆረጠለት። ሰኞ ወደ አዲስ አበባ ትኬት ተቆርጥሎታል። ኮንፈርም ያደረግነው ነው ይሄ። በዚህ አጋጣሚ ብልጽግና ዛሬ ከትላንት ወዲያ ያለው ባኮ ወደ አምቦ ያው ባኮ ሰሬ የሚባለው እና እጃጂ የሚባል እጃጂ የነ ዶክተር ሚልኬሳ ትውልድ ቦታ ነው። ባኮ ሰሬና እጃጂ ኦላ እና ብልጽግና ከባድ የሚባል በአይነቱ ለየት ያለ ውጊያ ነው ትላንት የነበረው። በጣም ዘግናኝ የሚባል ቪዲዮ ስክሪን ላይ አናሳይም። ይሄ ምናልባት አንዳንድ ሶሻል ሚዲያ ላይ ታይቶ ይሆናል። ጥቁር እንዳንድ የተማረከው መሳሪያ ጥቁር ክላሽ ነው። ክላሹን ስናይፐር ብሬን ሌላ ሆኑ። ክላሹ ግን በሙሉ ጥቁር ነው። ጥቁር ክላሽ የሚባለው ነው እና እጅግ ዘግናኝ ነበር። ይሄ ባኮ ሰሬና እጃጂ የሚባለው የብልጽግና ጦር አልቋል እየተባለ ነው። ሌላ ዛሬ በአይነቱ ለየት ያለ ዜና የምናሰማችሁ የጉምዝ ነው።
ለመጀመሪያ ጊዜ ነው ይሄ ዜና የምናሰማው። ከጽምዶ ኃይሎች አንደኛው የጥምረት ኃይሎች አንደኛው የሆነው የጉሙዝ ሰራዊት ምንድን ነው ዛሬ የመተከል ቤንሻንጉል ጉሙዝ አንደኛው ዞን ነው መተከል ዞን። የመተከል ዋና ከተማ ግልገል በለስ ነው የምትባለው። ግልገል በለስ የመጨረሻ በጎጃም በኩል ስትሄዱ ወይ በደብረ ማርቆስ ምናምን ስትሄዱ የመጨረሻ ከተማ ነች። ወደ ህዳሴ ግድብ ለመግባት የመጨረሻ ከተማ ነች። አሉበት ያዙት ማለት ነው። ዛሬ በቁጥር ስር ውሏል ግልገል በለስ። ምንድን ነው የሆነው ስንል ከተማው በቪዲዮ ሲወጣ ነበር። ዛሬ በታንክ በመትረየስ በዙ 23 ብልጽግና ሲዋጋ ታይቷል። ዛሬ በታንክና በዙ 23 እየተዋጋ የነበር ብልጽግና ምን አይነት ውጊያ ገጥሞት ነው ጉሙዞች በምን ተዋግተው ነው ያሸነፉት ስንል መጀመሪያ ሲገቡ የጉሙዝ ታጣቂዎች አዛዦች 3 አዛዦች ናቸው። መረጃ ነው፣ በጣም ኢንትረስቲንግ መረጃ ነው። ምን ያህል በጣም ብሪሊያንት እንደሆኑ የጉሙዝ ታጣቂዎች አመራሮች ምን ያደርጓቸው በቃ እጅ ልንሰጥ ነው አሏቸው። አመራሮቹ የጉሙዝ ታጣቂ አመራሮች ትልልቆቹ ሃይ ሌቨል ኮማንደሮች ነው ብለው የመተከል ዞኑና የወረዳው ምናምን የካቢኔ አባላት የወረዳ አስተዳደር እና የጸጥታ ኃላፊዎች ኮማንደር ፖሊስ ከፍተኛ ሰዎች መናኸሪያ ላይ ቁጭ ብለው ጠበቋቸው። እየጠበቁ መናኸሪያ ላይ እጅ ሊሰጡ ነው ተብሎ አቀባበል የሚያደርግም መጣ። ሰው አቀባበል የሚያደርግ ይሄ ምድረ ካድሬ መጣ። የጉሙዝ ሰራዊት ተዘጋጅቶ ጠበቀና ጠላላ እነሱ ላይ መጀመሪያ ጀመረ። አመራሮች ፈጃቸው። የጉሙዝ እና የመተከል አጠቃላይ እዛ አካባቢ የነበረው አመራሮቹ ጠዋት 12 ሰዓት ነው በጠዋት ነው የምንመጣው ነው ያሏቸው። በጠዋት ነው የምንመጣው አሏቸው። እነሱ እንዳመሹ አይታወቅም፣ እንዳደሩ አይታወቅም። ከዛ መጨረሻ ላይ መሀል ከተማ ላይ ጦርነቱ ጀመሩት። ከባድ የሚባል ጉዳት ነው ያደረሱት። ከዛ መከላከያ ዛ የነበረው ነቅሎ ከከተማው የሚማረክ ተማርኮ ሞቶ ቆስለዋል። ሌሎቹ ታንኩና ምናምን እያንጋጋ ወደ ውጭ ወጣ። ከውጭ የመጣ ከከተማ ከግልገል በለስ ወጥቶ ከተማው ሲደበድብ ዋለ። ዛሬ አመሻሽ ጭምር ገና ነው። ዛሬ አመሻሽ ጭምር እየተዋጉ ነበር። እዚህ ላይ የነገሩን ከዛ ገብርኤል ቤተክርስቲያን የሚባለው ማርያም ቤተክርስቲያን የሚባለው ተመቷል፣ በመካናይዝድ ተመቷል በታንክ እና ጉዳት ደርሶበታል አሉ። መናኸሪያ አካባቢም ንጹሃን ገሏል። ዝም ብሎ አርቢተርሊ ከተማውን እየደበደበ ሸሽቶ ከከተማ ወጥቶ ተመልሶ ከተማውን ይደበድባል። ሁለቱ አብያተ ክርስቲያናት ዛሬ ወድሟል ተብሏል። ጉዳት ደርሶባቸዋል። የመናኸሪያ አካባቢም ንጹሃን ዜጎች ገሏል። ይሄ ከአካባቢ የጉሙዝ ኃይሎች ዛሬ የፈጸሙት ገድል ነው። ወደ የዋና ከተማ ግልገል በለስ የሚባለው ዋና ከተማ የመተከል ዞን በጉሙዝ ታጣቂዎች ቁጥጥር ስር እንዳለች ዛሬ አረጋግጠናል። ስቱዲዮ ከመግባታችን በፊትም እነሱ እዛው እንደነበሩ ሰምተናል። አዲስ አበባ ብልጽግና የአዲስ አበባ ላላችሁ ዜጎች ለጥንቃቄ ያክል ነው አንድ መረጃ ልስጣችሁ። አዲስ አበባ ብልጽግና ያሰማራቸው ሰዎች አሉ። ደላሎች፣ ሊስትሮች ምናምን የስራ ዕድል ተሰጥቷቸዋል። የስራ ዕድል ምንድን ነው? መረጃ መሰብሰብ ነው። ጫማ ስናስታረግ ምናምን እንዴት ነው ስራ እንዴት ነው ስራ እንደዚህ ነው። ከዛ ኮምፕሌን ያደርጋ ስራ የለም እንጀራ የለም እንደዚህ እኮ ሰላም የለም ምናምን ኢንፎርሜሽን ይሰበስባሉ፣ መረጃ ይሰበስባሉ። ሊስትሮች ናቸው እነዚህ እና ድለላም ቢዝነስ ምናምን ያው የቤት ሽያጭ ምናምን የለም እንደዚህ ነገር ቢዝነስ የለም። ደላሎችም በዚህ ላይ ነው የተሰማሩት። እነዚህ ነው የት ነው የሚሄዱት? በየካፍቴሪያው ይቀመጣሉ። ጫት ቤት፣ ስጋ ቤት፣ መጠጥ ቤት፣ መዝናኛ ቤት፣ ህዝብ ያለበት አካባቢ፣ ትራንስፖርት አካባቢ ያለበት ታክሲ ይገባሉ ምናምን። በሄዱበት ገንዘብ ስለሚሰጣቸው በየቦታው ተሰማርተው መረጃ መሰብሰብ ነው እና እዚህ የቲዲኤፍ አባላት ከገቡ፣ የህወሓት ሰዎች ከገቡ፣ ኦላ ከገባ፣ ፋኖ ካለ፣ የሻዕቢያ ተላላኪዎች እዚህ ከገቡና ይህን መረጃ አምጡ ነው የተባሉት። በከተማው ምን ይወራል? የተሰጣቸው ኃላፊ የተሰጣቸው መረጃ ነው የነገሩን። ከተሰማሩት ውስጥ የተሰጣቸው አቅጣጫ ራሳቸው የነገሩን ነው። ከተማው ምን ይወራል፣ ስለምን ይወራል፣ የመረጃ ጭምር ደግሞ ያው ታጣቂዎች የውጭ ሻዕቢያ መጣ፣ ፋኖ መጣ፣ ወያኔ መጣ ወይ የሚለው መረጃም ጭምር ይሰበስባሉ። ይሄን የሰማነው ነው። ቀጥለን የተጋሩ ባንዳዎች ጉድ እንንገራቸው። የተጋሩ ባንዳዎች ያሳፍራል። ቲዲኤፍ ይፍረስ የሚል ትግራይ አማራ፣ ኦሮሞ ራሱ ስቅቅ ይላል። ትሳቀቃላችሁ። ኢትዮጵያ በጣም ነው የሚሳቀቁት። ቲዲኤፍ መፍረስ አለበት ሲል አሁን ቲዲኤፍ ይፍረስ ያለው የመቀለ ዩኒቨርሲቲ የሴቶች ደላላ ፕሬዚደንት የነበረ ነው። ቲዲኤፍ ይፍረስ አቶ ጻድቃን አይነት ንግግር ማለት ነው። ቲዲኤፍ በማፍረስ ትልቅ ሚና ተጫውተናል ያለው ይሄ ምን አለ? ምን ይላሉ? ውይይት በትግርኛ መቀለ እንገባለን ብሎ ነው የሚወያዩት ቁጭ ብሎ በማን ተማምነው? በብርሃኑ
በማን ተማምኖ? በአብይ አህመድ ጦር። ይሄ በየምሽጉ እየጠፋ የሚያድረው ምሽግ ማለት በየቦታም እየጠፋ የሚያድረው ይሄ በነ ህፃናት አሁን ያሳየኋችሁ የብልጽግና ሰዎች ታዳጊዎቹ እነዚህ ታዳጊዎች ያሳየኋችሁ ቀደም ብዬ ያሳየኋችሁ የ16 ዓመት ምናምን ልጆች በእነዚህ ተማምነው ኦሮሚያ ክልል ነው እነዚህ ተጋሩ ባንዳዎች በእነዚህ ተማምነው እነዚህ መቀሌ ይገቡልኛል ያስገቡኛል ብሎ ይመካል። ይሄ ክንደያ የሚባለው ሰውዬ ክንደያ የህፃናት አልሚ ምግብ ኒውትሪሽን በሰቆጣ ዲክላሬሽን የሚባለው በወርልድ ባንክ አውሮፓ ህብረት እና የአፍሪካ ህብረት እና የኢትዮጵያ መንግስት ምናምን አለበት። ዝም ብሎ ለፓርትነርሺፕ ነው እንጂ ገንዘቡ የወርልድ ባንክ እና የአውሮፓ ህብረት ገንዘብ ነው። ለኢትዮጵያ አጠቃላይ የሰቆጣ ዲክላሬሽን የሚባል ለህፃናት አልሚ ምግብ እና በኢምፓወርመንት ኮሚኒቲ ኢምፓወርመንት ምናምን በጀት ይበጀታል እና ፓርቲኩላርሊ ሐራ መሬት ምናምን ብለው ወጥተው እያለ የትግራይ ጤና ቢሮ ምክትል ኃላፊ ነበር። ርኤ ነው የሆነ ሰው ነበር ዘማን የሚባል ምክትል ነው። ብቻ አዲስ አበባ ሸሽቷል። ይሄን እንደፈጸመ ልክ መረጃው እንዳወጣንበት ወጥቶ አዲስ አበባ ሄዷል። 7 ሚሊዮን ብር ለወረዳዎች የተሰጠ 7 ሚሊዮን አንዳንድ ሚሊዮን የተሰጠ በየ2 ወር 3 ወር በጀት ነበር የሚለቀቀው። አሾልኮ ከክልሉ አካውንት እንዳይወጣ አዘው የቢሮ ኃላፊ ማለት የቢሮ ኃላፊ ከምክትል ቢሮ ኃላፊ ጋር ተነጋግረው እዚህ ካለማ መንግስት እዚህ ያገኘና ሰዎች ያገኙናል፣ ስለዚህ የምናርገው ወደ ወረዳ እንልቀቀው መጀመሪያ ተባለ። 3 ወረዳዎች 7 ወረዳዎች አንዳንድ ሚሊዮን ወረዳዎች ይታወቃሉ። ሐራ መሬት አካባቢ ያለው ይደግፋሉ የሚባሉ ወረዳዎች ደግሞ አስቀምጠዋል። ዛድ አመራሮች ይህን ገንዘብ ወደዛ የሚያስተላልፍ 7 ሚሊዮን ካስተላልፉ በኋላ ወረዳዎች ደግሞ ተቀብለው ወደ እነ ክንደያ ላኩት። የሚታወቅ እኮ ነው ማለት በትግርኛ ፕሮግራም ሰርቼበታል በተደጋጋሚ። ከሁሉም ያሳዘነኝ በዚህ ደረጃ ይሄን ነው። የህፃናት አልሚ ምግብ የህፃናት አይዲፒ ላይ ተጥለው ያሉ ወተት አያውቁ ምናምን እንቁላል በልተው የማያውቁ ህፃናት አልሚ ምግብ በጀት የተበጀተ ለሐራ መሬት ብሎ ወደ እነዚህ አካውንት ላይ ገባው። ያውቃል፣ እነሱ ያውቃሉ፣ እሱም ያውቃል። ቴክስት አድርጎልኝ ያውቃል። አንድ ከዛ ወዲያው ድሊት አረጋት። ተወኝ አይነት ነው እሱ የሚያውቀው ታሪክ። ቴክስት አረገልኝ ከዛ ያጋልጠኛ ብሎ ድሊት አረጋት። ነውረኞች ናቸው እነዚህ። መቀለ ዩኒቨርሲቲ እያሉ የማንም ሴት ደላላ ነበሩ። የማንም ሚዲያ ላይ የሚነገር የማይነገርም የሚያውቁ ማንም ሰው የሚያውቀው ነው። ነጫዋ ነው የሚያወሩት። እና ቲፒኤልኤፍ ይሄ ቲዲኤፍ መቼ ነው የምንፈርሰው እያለ ነው ይላል። መቼ ነው በቃ አሁን ጦርነቱ ከተጀመረ ቶሎ እንዲፈርስ ነው የሚፈልገው። እኔ ብሰሙት ዝም ብሎ ለጨዋታ ነው ቲዲኤፍ ጦርነቱ ሲጀመር ለምን አትፈርሱ ወደ አፋር ሂዱ ስንላቸው አይ ጦርነት ሲጀመርና ብትን ብለን እንጠፋለን ነው የሚሉ። ይሄ ማን ክንደያ እኮ ነው። ቲዲኤፍ ውግእ ምስ ተጀመረ ክንብተን ኢና ልብል ኣሎ ብዙሕ ማለት ውግእ ምስ ተጀመረ ናበይ ሃም እንታይ ትፈልጥ እንታይ ከም ዘጋጥም እንታይ ከይፍለጥ ብድሕሪቲ ብቐድሚቲ ማለት እዩ። ዕንዲ እዚኣ ካብ ሻዕብያ ዝወስድዎ ዘሎ ትምህርቲ ብሰፊሓቲ ብዕምቀቲ ብጣዕሚ ንሻዕብያ ዘቕንዑ እኮ እዮም ኮይኖም እዮም። ሻዕብያ ብዙሕ ዓመት ዝወድቀሉ ግፋ እዩ ብቐሊሉ ኣዋርሕ ኣብ ትግራይ ተስፋፊዑ። ስለዚ ኣብ ቲዲኤፍ ዘሎ ሰራዊት እውን ክብትን ኣለዎ እዩ ተኽኢሉ ናብ ሓይሊ ሰላም እተይ ተኽኢሉ ግን ናብ ገፁ ይኸድ ማለት እዩ። ውግእ ቀድሚ ምጅማሩ ማለት ምስ ኩናት ምስ ተጀመረ ናበይ ከም ዝኸድ ስለዘይፍለጥ እንግዲህ ጦርነቱ ከመጀመሩ በፊት ይጥፋ ወደ አፋር ይወጣ ወደ እናቱ ቤት ይግባ ነው የሚለው። ጦርነቱ ከተጀመረ በኋላማ ወዴት እንደሚሄድ አይታወቅም። ኮማንደር እንቺፍ በማን ተማምኖ ነው? ብርሃኑ ነጋን ተማምኖ አይደለም። ብርሃኑ ነጋ ወታደር የለው እሱ ተማምኖ አይደለም። እሱ ጊዜ የለውም እንደዚህ አይነት ቀን ከፍየል ጋር ነው የሚሰለፈው፣ ማታ ከአረቄ ጋር ነው የሚሰለፈው። ችግር የለባቸው እነዚህ ስለ መቀለ መግባት መቀለ የሚቋመጡት እነዚህ መጥተው ትግራይ ገብተው ገንዘብ እንደፈለጉ ያው የለመደው ትግራይ ውስጥ የለመዱት ነገር አለ እንደፈለጉ እንዲፈነጩበት ነው። ጊዜ አብይ አህመድ ቶሎ አስገባን ነው የሚል። አብይ አህመድ ለራሱ መውጫ ቀዳዳ የለውም። የሚፈልገው ቤት በኩል ነው የማደርገው፣ ፕላን ኤ ፕላን ቢ ምንድነው የማደርገው ብሎ ሁሉም እየተጨነቀ ነው። ቪዛ ምንድነው የማደርገው? የጣሊያን ኤምባሳደር ነበር ጥሩ የዋህ አሉ። ጣሊያን የዛሬ 10 ወር ከጣሊያን ኤምባሲ የወጣው የተቀየረው አምባሳደር ደህና ነበረች። ትንሽ ጨብሲ ምናምን እዛም ይሄዳላሉ። የጌታቸው ጓደኛ ነበር። ቀለል ያለ ነው እና ቪዛም እዛ ይሸቅሉ ነበር አሉ። ብዙ ሰዎች ቪዛ አግኝቷል። ኔትወርኩ
ለስክሪን ሚዲያ ላይ ስለማይሆን ነው እንጂ እንዴት አድርጎ የሸንገን ቪዛ ጭምር የአውሮፓ ሸንገን ቪዛ እንዴት ሲጫወትበት እንደነበረ ሰምተናል። ይሄ መጨረሻ ላይ አሁን ሰሞኑ የሚባረረው የጣሊያን አምባሳደር ይባረራል በዚህ ሳምንት። እስከ ነገ ነበር ቀነ ገደብ የተሰጠው። እስከ አርብ ኤክስተንድ ተደርጎለታል። እስከ አርብ ውጣ ተብሏል። እንግዲህ ለምን ተብሎ ከጆርጂያ ሜሎኒ ጋር ምን እንዳጋጫቸው በምን መረጃ እንደወጣ ምን እንዳጣላቸው አይታወቅም። ግን አርብ ይለቃል፣ አምባሳደሩ አርብ ይለቃል። ያረጋገጥነው ጉዳይ ስለሆነ ነገ ረቡዕ ነበር የሚለቀው፣ አርብ ነው የሚለቀው። እስከ አርብ ኤክስተንድ ተደርጎለታል። ያረካከበ ነው። ርክክብ ስነስርዓት ላይ ናቸው እነሱ ያሉት። ከአውሮፓ ህብረት ተጣላ ማለት ነው አብይ አህመድ አሊ። እነዚህ ሰዎች የት ኤምባሲ ምን እናድርግ እያሉ ቪዛ ፍለጋን በየቦታው የሚኳትሩት። ይሄ ደግሞ አዲስ አበባ መቀለ ገብተን ትዴፍ መበተን አለበት። ይሄ የትኛው ትዴፍ ነው? እና ስለ አፈሳ ያወራ የትግራይ ወጣት ስለ አፈሳ ያወራ። ስለ አፈሳ አሁን ቀደም ብዬ ያሳየኋቸው ወጣቶች ጊዜያቸው ደርሶ ነው በቃ ወታደር ሆኖ የመጡት ማለት ነው። ያሳየኋቸው ቀደም ብዬ ያሳየኋቸው እነዚህ ባጫ የሚጫወትባቸው እነዚህ ማለት ነው። እነዚህ እድሜያቸው 15 ዓመቱ ነው። ኦሮሚያ ክልል ነው። ቀበሌ አሮሰቦ ነው። እድሜ 15 ነው። እድሜ 15 ነው። ለዚህ ብልጽግና እያፈሰ ነው አይለውም። የ15 ዓመት ወጣት እየወሰድክ ነው አይለውም ብልጽግና። ስለ ትግራይ አፈሳ ያወራል ይሄ ሰውዬ። ለማንኛውም ስለተጣሉ የወደቁ በወቅቱ ተጠቅሞበታል። አይኖት ቀላል ጊዜ አይደለም ያሳለፈው። ወርቃማ ጊዜ ይታያቸዋል። ያ ወርቃማ ጊዜ ግን አጋጣሚ ሆኖ አይመለስም። ትግራይ ባንዳ የተባረረ ከትግራይ ምድር ላይ የተባረረ ባንዳ ተመልሶ እድል አግኝቶ ትግራይ መጥቶ ያስተዳደረበት ዘመን በታሪክ አናቅም። ትግራይን የጎዳ ትግራይ ሲሞት ትግራዋይ ሲሞት ቲዲኤፍ ሲሰዋ የሚያጨበጭብ የሚደሰት ሶሻል ሚዲያ ላይ ሄዶ የሚጨፍር ተመልሶ ትግራዋይ ነኝ ብሎ አሸንፎ ትግራይ የመጣበት ዘመን የለም። ማንም አይመጣም። እናቃቸዋለን እኮ ሁሉም በዚህ ሰዓት እየቆሰለ ነው በየቦታ ሁሉም። የትግራይ ፍትህ እንኳን ባይዳኛችሁ ግለሰብ ይዳኛችኋል። ልደታ ፍርድ ቤት እንኳን ፍርድ ባያገኙ እንጦጦ ጫካ ላይ ፍርድ ያገኛሉ። እኔ ጥርጥር የለኝም እኮ እንጦጦ ፍርድ ቤት አለ። ታውቃላችሁ? እንጦጦ ፍርድ ቤት አለ። ልደታ ፍርድ ቤት ፌር ካልሆነ ሌላ ፍርድ ቤት አለ። ይግባኝ ይባላል፣ ወደ እንጦጦ ይሄዳል። እነዚህም እንደዛ ነው። ጥርጥር የለውም። ስለምናወራ የነገ ሰው ይበለምና አማራ ክልል ላይ ኢትዮጵያ በሙሉ መስማት ያለባቸው የአማራ ክልል መግለጫ ተጋሩ ላይ እርምጃ ውሰዱ የሚል መግለጫ ወጥቷል። ምን አይነት መንግስት እየመጣ እንዳለ ትንሽ ካሁኑ ጀምረን እንንገራችሁ ብዬ ነው። ሚዲያ ላይ የማይታያችሁ ከሆነ ለአንድ 2 ደቂቃ ስጡኝ ላንብብላችሁ። ጉድ ነው። ይሄ መንግስት ምን አይነት መንግስት እየመጣ ስልጣን ላይ እየመጣ እንዳለ የሚያሳይ ነው። ተመልካቾች ይሄ በአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ነው የሚለው፣ መረጃና ክትትል መምሪያ ነው የሚለው። ለወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ ይላል። ሁመራ ጥብቅ ክትትል እንዲደረግ ስለማሳወቅ ነው የሚለው። ይሄ ሐምሌ 30 የተጻፈ ነው። ሐምሌ 30 ስንት ቀን ነው? የዛሬ 5 ቀን 6 ቀን የተጻፈ ነው። ከላይ በርሱ በመግለጽ እንደተሞከረው አሸባሪ ህወሓት በጥቅምት 24 2013 ዓ.ም በኢትዮጵያ በተለይ ደግሞ በሰሜን እዝ መከላከያ ሰራዊታችን ላይ የተቃጣውን ጥቃት ሳይበቃው የፕሪቶሪያ ስምምነትን በማፍረስ የውስጥና የውጭ ባንዳዎች አሰባስቦ በአማራ ክልል ብሎም ኢትዮጵያን ለማፍረስ ትንኮሳዎች እና ዝግጅት ላይ እየተደረገ እንዳለ የሐምሌ 25 2018 ዓ.ም በማይካድራ ሸረሪና አካባቢ ያደረገው ጦርነት በቂ ማሳያ ነው። አሸባሪ ህወሓት በጦርነት ተወልዶ በጦርነት የሚያበቃው ድርጅት ሆኖ የውስጣችን ባንዳዎች እና ታሪካዊ ጠላቶቻችን በጋራ በማበር ክልላችን ብሎም አገራችን ኢትዮጵያ ለማፍረስ ሌት ተቀን እየሰራ እየተዘጋጀ እንዳለ የሚታወቅ ሆኖ በዞናችሁ ውስጥ የህወሓት ተላላኪዎችና ባንዳዎች የማጥራትና የመቆጣጠር ስራ እንድትሰሩ እየገለጽ በተለይ ደግሞ በአጠቃላይ በዞናችሁ ያሉ የትግራይ ተወላጆች ከትግራይና ከሌሎች ብሔር የተወለዱ ፎከስ አድርጉልኝ ተመልካቾች፣ ዜጋ ከትግራይና ከሌሎች ብሔር የተወለዱ ከአሁን በፊት የህወሓት አመራሮችና ደጋፊዎች የነበሩ አሁን ባለው የፖለቲካ አስተላለፍ ለህወሓት ይደግፋሉ፣ ይላላካሉ ተብለው የሚጠረጠሩ በተለየ መልኩ ደግሞ ከሁሉ ጸጥታ መዋቅሮች ያሉት ተገቢው ክትትልና ቁጥጥር እንዲደረግላቸውና ምልክት ሲገኝም አስፈላጊውን የህጋዊ እርምጃ እንዲወሰድባቸው የክልሉ የጸጥታ ግብረ ኃይል ባደረገው ግምገማ እና ባስቀመጠው ቀጣይ አቅጣጫ መሰረት እንደ አንድ ቁልፍ መደብ ተወስዶ እንዲሰሩበት
እንዲሰሩበት በጥብቅ እናሳስባለን ይላል። ከሰላምታ ጋር መንገሻ አውራሪስ አለን ይላል። አለነ አሁን መንገሻ አውራሪስ አለነ የመረጃና ክትትል መምሪያ ኃላፊ ይላል። ተመልካቾች ይሄ በኢትዮጵያ ምድር ላይ ነው። በኢትዮጵያ ምድር ከተጋሩ የሚወለዱ ከትግራይና ከሌሎች ብሔሮች የተወለዱ ካሉ እና በዞናችሁ ያሉ የትግራይ ተወላጆች አላይ ህጋዊ እርምጃ እንዲወሰድባቸው እና ማንም ድሮ ደጋፊ የነበረ አባል የነበረ ብሎ ዛሬ ይፋ የወጣው ነው። ሶሻል ሚዲያ ላይ ተገኝቶ ብዙዎች ሼር እያደረጉት ያለበት ሁኔታ ነው ያለው። እንግዲህ ፕሮግራማችን ከመዝጋታችን በፊት የዛሬ ትልቁ ዜና የኤል39 የኦላ ሰራዊት ኦሮሞ ነጻነት ሰራዊት ዛሬ የወደቁ መቂ ወደ ዝዋይ መንገድ ከዋና አስፋልት 8 ኪሎ ሜትር ራቅ ብሎ ነው የመታት። ያው ትልቅ አቺቭመንት ነው። በጣም ብዙዎች ያደነቁት ያለ እርምጃ ነው። በጣም እንግዲህ ኦላ ኤል39 ተዋጊም ለስልጠናም ለውጊያም የሚሆን የቼክ ሪፐብሊክ ስሪት ነው ዛሬ ጥሎ የወደቀው። ያው ኦላ ምን ይባላል? እንኳን ደስ ያላችሁ። ብልጽግና ምን ይሰማሃል ነው። ብልጽግና ምን ይሰማቸዋል? በሄድክበት ሁሉ ድሮን ይወድቃል፣ ሚግ ይወድቃል። የቼክ ሪፐብሊኩም የባይራክታርም ድሮንም ይወድቅባቸዋል። የነገ ሰው ይበለን። ተመልካቾች አብራችሁን ስለቆያችሁ እጅግ እናመሰግናለን። ላይክ አድርጋችሁ ስትወጡ ላይክ ማድረግ አትርሱ። አልጎሪዝም ሌላ ጋር እንዲደርስ ማለት ነው። ይህ ሚዲያ እንዲደርስ የምትፈልጉ ከሆነ ላይክ አድርጉት። ፕላስ ቤታችሁ ጠብቃላችሁ። ስክሪን ላይ ባለው ዜል ካሻፕ ቁጥራችሁን የዛራ ሚዲያ ሰፖርት አድርጉ። ሚዲያችሁ ስትገቡ ጆይን የሚላል ዩቲዩብ ላይ በሄዳችሁበት የትም አለመሆናችሁ ፕሮግራሙን ለመከታተልና ሜምበር ሆነን መደገፍ ፈልጋለን የምትሉ ጆይን ስትሉ የተወሰኑ አማራጮች አሉ። በአንደኛው ጆይን አድርጋችሁ ወርሃዊ ሜምበር ትሆናላችሁ፣ ቤተሰብ ትሆናላችሁ። በተረፈ ሳብስክራይብ ሳታደርጉ የምትከታተሉ ከሆነ ሳብስክራይብ በማድረግ ኖቲፊኬሽን ምልክቱን ተጫኑ። ሳተላይት እና ዩቲዩብ ላይ ቆይታ አድርጋችኋል። መልካም ጊዜ። Sara